ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሽ። የመምህር ዘላለም ወንድሙ የሽኝትና የሥርዓተ ቀብር መርሃ ግብር። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ሮሜ 14:8 የመምህር ዘላለም ወንድሙን ሕይወትና አገልግሎት በሚመጥን መልኩ በመንበረ ፓትርያርክ ጠቅላይ ቤተ ክህነትና በአዲስ አበባ ሀገረ ስብከት የተዋቀረው ኮሚቴ የሚከተለውን ጥብቅ መልእክትና መርሃ ግብር አስተላልፏል። ሁሉም ኦርቶዶክሳውያን ነጭ በነጭ ለብሰው በሽኝትና በቀብር ሥነ ሥርዓቱ ላይ እንዲገኙ ጥሪ ተላልፏል። የመስቀል አደባባይ መርሃ ግብር ከጠዋቱ 5 ሰዓት 8 ሰዓት በመስቀል አደባባይ የሚከናወኑ ልዩ ልዩ ሥነ ሥርዓቶች 5 ሰዓት 5:30 የመርሃ ግብር መክፈቻና ጸሎት 5 ሰዓት 6 ሰዓት ያሬዳዊ ዝማሬ የዘማሪያን ኅብረት ዝማሬ እና ቅኔ 6 ሰዓት 6:15 የመምህር ዘላለም ወንድሙ የሕይወት ታሪክ ንባብ 6:15 6:30 ከተለያዩ ተቋማትና እንግዶች የሚቀርቡ የክብር ንግግሮች። ሥርዓተ ቀብር ከመስቀል አደባባይ መርሃ ግብር በኋላ አስከሬኑ በታላቅ ዝማሬ ታጅቦ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል በማቅናት ሥርዓተ ቀብሩ በክብር ይፈጸማል። ማሳሰቢያ፣ መምህራችን በሕይወት ዘመኑ የቤተ ክርስቲያን ችቦ በመሆን ላበረከተው ታላቅ አገልግሎት ሁላችንም በታላቅ ክብርና ሥርዓት እንድንሸኘው ኮሚቴው ያሳስባል። ተወዳጆች ሆይ ጊዜው እንደ ሸማኔ መወርወሪያ ይሮጣልና በዚህች አጭር ዕድሜ እንደ መምህራችን መልካም ሥራን እንስራባት። በተለይ በአዳማ ቅድስት ማርያም ወር በገባ በ21 የማይቀሩት መምህራችን ዛሬ በሰማያዊቷ ኢየሩሳሌም ሊያገለግሉ ቀድመውናል። የወንጌል ገበሬው የመከር ሰዓት። ዛሬ የምንሰበሰበው ስለ መምህር ዘላለም ወንድሙ ሞት ለመርዳት ሳይሆን ስለ መምህር ዘላለም ወንድሙ ሕይወት ምስክር ለመሆን። ዛሬ የምናለቅሰው እርሱ ስለጠፋብን ሳይሆን እንደ ሸማኔ መወርወሪያ በምትሮጠው አጭር ዕድሜ ውስጥ የሰራውን ትልቅ ሥራ ልባችን ስለነካው ነው። መምህራችን እግዚአብሔር መንገዱን አቅንቶለት ወደ ጌታው ለመሄድ የቸኮለ መንገደኛ ነበር። አታዘግዩኝ ብሎ ነበር። እኛ ግን በምድራዊ ፍቅራችን ልናቆየው ብንፈልግም እርሱ ግን ሰማያዊቷ ኢየሩሳሌም ናፍቆታል። ተወዳጅ መምህራችን ሆይ በአዳማ ቅድስት ማርያም በወር በገባ በ21 የወንጌል ማዕድ ስታሰናዳ የብዙዎችን የጠወለገ ተስፋ ስታለመልም የኖርክ የወንጌል ገበሬ ነበርክ። ዛሬ ግን የዘራኸው ዘር ፍሬ አፍርቶ በመላው ዓለም ያሉ ኦርቶዶክሳውያን በሐዘን በክብር ቆመውልሃል። ብንኖርም ብንሞትም የጌታ ነን የሚለው የሐዋርያውን ቃል በተግባር አሳይተናል። ዛሬ ሁላችንም ነጭ ለብሰን የመጣ ነው እንደ ሞተ ሰው ልንቀብር ሳይሆን እንደ ቅዱሳን ድል አድርገህ ወደ ጌታ ስትሄድ በክብር ልንሸኘ ነው። ሥጋ ቢለየንም ያ ያንተ ትሁት ክርስቲያናዊ ጠባይ የማያቋርጥ የወንጌል ችቦ በልባችን ውስጥ ለዘላለም ያበራል። ውድ መምህራችን ሆይ የአዳማ ቅድስት ማርያም ምልጃ አይለየ። ስለ እኛ በጌታ ፊት ቆመ ማልድ። የሩጫህን መስመር በድል ጨርሰሃል። ሃይማኖትህንም ጠብቀሃል። አሁን የቀረ የጽድቅ አክሊል መቀበል ነው።
የታላቁ መምህር የወንጌል ገበሬ የመምህር ዘላለም ወንድሙ በረከት ከሁላችን ጋር ይሁን። ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። አሜን።